ኢትዮጵያውያኑ መጥፋታቸው ተሰማ። ሰላም ዴሊ ወሬ ነው። የዕለቱን ወሬዎች በጥቂቱ። በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። የኢትዮ ጅቡቲ ዋናው መንገድ መተሐራ አካባቢ የመቋረጥ ስጋት አለበት ተብሏል። በሌላ ወሬ ጀነራሉ መገደላቸውም ተሰምቷል። በሶሪያ ጦርና በአሳድ ታማኞች መካከል በላታኪያ ግዛት ግጭት ተቀስቅሷል። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ሰብስክራይብ በማድረግ ተወዳጁ ላይክ እና ሼር በማድረግ ሚዛናዊ ወሬዎች ለሚፈልጉ ሁሉ እንዲደርሱ በማድረግ እንድትተባበሩን በአክብሮት እንጠይቃለን። ወደ ወሬዎቹ ተመለስን። ኢትዮጵያውያኑ መጥፋታቸው ተሰማ። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰምቷል። የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ትላንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድቷል። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስከሬናቸው መገኘቱን አስታውቋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጿል። 3ኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናዊ የጀልባ አሽከርካሪዎች እንደነበሩም አስረድቷል። 4ኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና 4 የመናዊያን የጀልባው አሽከርካሪዎችን አሳፍሮ እንደነበርም ጨምሮ ገልጿል። በመሆኑም በ3ኛውና 4ኛው ጀልባ ተሳፍረው የነበሩት 181 ኢትዮጵያውያን፣ 5 የመናዊያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ ተጠቅሷል። እነዚህ የጠፉት ሰዎችን ፍለጋ የተከናወነ ሲሆን አንደኛው የመናዊ መገኘቱንም አስረድቷል። የአፍሪካ ቀንድ አካባቢ 4 ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረገው በዚሁ ጉዞ በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። የመን ከመድረሳቸው በፊት በህገወጥ የሰዎች አዘዋዋሪዎች የተለያዩ በደሎችና ብዝበዛዎች የሚደርሱባቸው ከመሆኑም በላይ ጉዟቸውም እጅግ አደገኛ መሆኑ ይታወቃል። ቀይ ባህርን ወይም የኤደን ባህረ ሰላጤን የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎችም በርካታ ሰዎችን አጨናንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድላቸው ሰፊ ነው። ባለፈው 10 ዓመት ውስጥ በዚህ መስመር የተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከነዚህ ውስጥ መስጠማቸውን ከረጅም ጊዜ በኋላ የተረጋገጠው 693ቱ ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። በምንመለከተው ሌላ ወሬ በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትዕዛዝ ሰጥተዋል። ይህን ትዕዛዝ ቸል የሚሉ አካላት ላይ አስቸኳይ የእርማት እርምጃ እንደሚወስዱ አሳስበዋል። አቶ ጌታቸው ይህን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ ነው። ከ2 ቀናት በፊት የተጻፈው ይህ ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደረው ድምጽ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው በዛሬው ዕለት መሆኑን ተሰምቷል። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው ይህ ደብዳቤ ህገወጥ ጉባኤ እያደረገ ነው በሚል የሚጠራውን ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነ ይወነጅላል። አቶ ጌታቸው የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተች ቆይቷል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው ረዳ በደብዳቤያቸው አስታውሰዋል።
የኢትዮ ጅቡቲ ዋናው መንገድ መተሃራ አካባቢ የመቋረጥ ስጋት አለበት ተባለ። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ አቶ ናትናኤል አገኘሁ እንዳሉት ፈንታሌ አካባቢ ቅላጭ ድንጋይ ወይም ማግማ ባለፉት 3 ወራት ወደ መሬት እጅጉን እየቀረበ መጥቷል። የመሬት መንቀጥቀጥ እየጨመረ መጥቶ ድንገት ቢፈነዳ የገቢና ወጪ ንግድ የሚተላለፍበት የኢትዮ ጅቡቲ ዋናው መንገድ መተሃራ አካባቢ የመቋረጥ ስጋት አለበት ነው ያሉት። ይህ ደግሞ ሊፈነዳ የቀረበ ነገር እንዳለ የሚያሳይ ተለዋጭ መንገድ እንዲሰራ የተዘጋጁ 3 አማራጭ መንገዶች ዲዛይኖችን ሚኒስትሮች በተገኙበት ውይይት እየተደረገ እንደሚገኝም ገልጸዋል። የመሬት መንቀጥቀጡን በሚገባ እየተከታተሉ መሆኑን፣ በአካባቢው የአየር በረራዎች እንዳይኖሩ ነዋሪዎችም ስጋት ወደሌለበት ቦታ እንዲሰፍሩ ለማድረግ ምክረ ሀሳብ መቅረቡም ተመላክቷል። ከጎረቤት ሀገራት ከተሰሙ ወሬዎች መካከል ጀነራሉ መገደላቸው ተሰምቷል። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስለው የነበሩ ጀነራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልእኮ ባወጣው መግለጫ አመላክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። ከወደ ውጪ ሰምተን ከመራረጥናቸው ወሬዎች መካከል በሶሪያ ጦርና በአሳድ መካከል በላታኪያ ግዛት ግጭት ተቀሰቀሰ። ደማስቆ የሚገኘው የአዲሱ መንግስት ወታደሮች በቅርቡ ከስልጣን ከተባረረው የአሳድ መንግስታት ታማኝ ታጣቂዎች ጋር በሀገሪቱ ሰሜናዊ ምዕራብ የባህር ዳርቻ አካባቢ ከባድ ውጊያ ገጥሟቸዋል። በላታኪያ ግዛት በተነሳው ግጭት በደርዘን የሚቆጠሩ ሰዎች መሞታቸው የተነገረ ሲሆን አካባቢው በሩሲያ ቁጥጥር ስር የሚገኝ የአየር ማረፊያ አቅራቢያው ስለመሆኑም ተዘግቧል። በአካባቢውም እስከ አርብ ጠዋት ድረስ የሰዓት እላፊ ታውጇል። ጥቃቱ በታህሳስ ወር ከተከሰተው የበሽር አልአሳድ ውድቀት በኋላ ከሶሪያ መንግስት ጋር በተገናኙ ኃይሎች ላይ ከተፈጸሙት በጣም ኃይለኛ ጥቃቶች መካከል ቀዳሚው ነው ተብሎለታል። የአላዊያን ማህበረሰብ እምብርት በሆነና የአሳድ ቤተሰብ ምሽግ በሆኑ የባህር ዳርቻ አካባቢዎችም ግጭቱ ቀጥሏል። የሶሪያ መንግስት የዜና ወኪል ሳና እንደዘገበው ከሆነም ግዙፍ ወታደራዊ ማጠናከሪያዎችም ወደ ጀብሌ ከተማ እያመሩ ነው ብሏል። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ቡድንን በመጥቀስ በግጭቱ ከ70 በላይ ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን የዘገበው ደግሞ አጃንስ ፍራንስ ፕሬስ የተሰኘው የዜና ወኪል ነው። በሌላ በኩል ሐሙስ ዕለት አመሻሽ ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ከመንግስት ጋር የተቀናጁ ኃይሎች ወደ 70 የሚጠጉ የቀድሞ የአገዛዝ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያዛቸውን ዘግቧል። ከዚህ በተጨማሪ በሆምስና አሌፖ ከተሞችም ግጭት መከሰቱ ተዘግቧል። የሶሪያ መከላከያ ሚኒስትር ቃል አቀባይ ኮሎኔል ሐሰን አብዱል ጋኒ በላታኪያ ለሚዋጉት የአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩት ትጥቃቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶች ደግሞ ገዳዮችን፣ ወንጀለኞችን ለመከላከል መሸሽና መሞትን የመረጡ ሲሆን ምርጫቸው ግልጽ ነው። መሳሪያችሁን አስቀምጡ ወይም የማይቀር እጣ ፈንታችሁን ትጋፈጣላችሁ ሲሉም ቃል አቀባዩ አክለዋል። አሁን ግጭት የተነሳበት ክልል ለጊዜው ፕሬዝዳንት አህመድ አልሻራ ዋና የጸጥታ ፈተና ሆና ቀጥላለች። በዚህ ሳምንት መጀመሪያ ላይ የሶሪያ ውጭ ጉዳይ ሚኒስትር ለዓለም አቀፍ የኬሚካል ጦር መሳሪያ ጥበቃ ድርጅት በአሳድ ስር ከተመረቱት ቀሪ ክምችቶችን ለማጥፋት ቁርጠኛ መሆኑን ተናግሯል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በእርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም አክቲቪስቶች ግን በደርዘን የሚቆጠሩ የኬሚካል ጥቃቶችን ፈጽሟል ሲሉ ይከሳሉ። በመጨረሻም በምንመለከተው ወሬ ፕሬዝዳንት ትራምፕ ዩናይትድ ስቴትስ ለደቡብ አፍሪካ የምታደርገውን የገንዘብ ድጋፍ አስቆሙ። ደቡብ አፍሪካ በነጭ ገበሬዎች ላይ በደል ታደርሳለች እንዲሁም መሬታቸውን እየነጠቀች ነው ሲሉ ፕሬዝዳንቱ ወንጅለዋል። ትራምፕ የደቡብ አፍሪካ ነጭ ገበሬዎች የአሜሪካ
ዜግነት እንዲያገኙ የሚያስችል ፕሮግራም እንደሚጀምሩም ተናግረዋል። የደቡብ አፍሪካ መንግስት ትራምፕ በአፍሪካዊቷ ሀገር ዙሪያ ያላቸው አመለካከት በተሳሳተ መረጃ ላይ የተመሰረተ ነው ሲል ከዚህ በፊት ምላሽ መስጠቱ ይታወሳል። በዕለቱ ከተሰሙ ወሬዎች መካከል ለእናንተ ለማድረስ የመራረጥናቸው እነዚህ ነበሩ። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በአክብሮት ጠየቅን። ሰናይ ጊዜ